እግዚአብሔር ቃል ከመሄዳችን በፊት ሁለት ነገር ማስታወቂያ ላይ ክሊር ማድረግ ፈልጋለሁ። የባይብል ስተዲ በዚህ ሳምንት ሁሉም ቦታ ይካሄዳል፣ ግን ጥናት ሳይሆን የሚካሄደው የመጨረሻ ሳምንት ስለሆነ ሁላችሁም በየተመደባችሁበት ባይብል ስተዲያችሁ ህብረት ታደርጋላችሁ። የመጨረሻ ሳምንት ነው። ከመለያየታችን በፊት ህብረት አድርጋችሁ በመካከል ጉዞ የሚኖራቸው ሰዎች ካሉ ለጌታ አሳልፋችሁ ሰጣችሁ ጸልያችሁ ህብረት እንድታደርጉ ነው ዓላማው። ስለዚህ ይሄ ሳምንት በየቦታው ጥናት አይደለም የሚከናወነው፣ ህብረት ነው የምታደርጉት። ሁላችሁም እንድትገኙና አብራችሁ እንድትጸልዩ ህብረት እንድታደርጉ ደግሞ ከቻላችሁ ደግሞ ሻይ ዳቦ ደግሞ ካለ ብትበሉም ጥሩ ነው። ጌታ ይባርካችሁ። ሌላ የእህቶች አገልግሎት በዚህ ምክንያት ነው አንድ ሳምንት ያሻገር ነው። በዚህ ሳምንት ነበር የነሱ የጾምና የጸሎት ጊዜና ህብረት ሲደረግ እህቶች ከዚህ ፕሮግራም ውጪ መሆን አንፈልግምና አብረን ቢሆን ጥሩ ነው። ስለዚህ አንድ ሳምንት ብናሻገረው የሚል ነገር ተነጋግረን ነው አንድ ሳምንት ወደዛ ያሻገር ነው። እሱ ላይ ማስተካከያ የምሰጠው ነገር ምንድነው? ከሰኞ እስከ ሐሙስ ድረስ ምሽት በጾም ይዋላል። ምሽት ከ7 እስከ 8 ሰዓት በጋራ በዙም ትጸልያላችሁ ማለት ነው። አርብ ቀን ግን አርብ ምሽት በአካል እዚህ በሚኖረን መደበኛ ፕሮግራም ላይ ሁላችሁ እህቶች ትመጡና ጸሎቱ እዚህ ይካሄዳል አርብ ምሽት። ከዛ በኋላ አብሮ የህብረትና የዲነር ፕሮግራም አለ ማለት ነው። ይሄን ለማሳሰብ ነው። እግዚአብሔር ይባርካችሁ። እንጸልይና ወደ እግዚአብሔር ቃል እንሄዳለን። ሁላችንም አንገቶቻችንን ዝቅ አድርገን እንጸልያለን። እስቲ ሃሌሉያ። እስቲ አሁን ደግሞ አእምሮአችንን ሐሳባችንን ሰብስበን ከጌታ ለመስማት መንፈሳችንን ወደ ጌታ እናደርጋለን። ሃሌሉያ ሃሌሉያ። የኔ ጌታ የኔ ውበት የኔ ክብር የኔ ናፍቆት የኔ ወዳጅ የኔ ውበት የኔ ክብር የኔ ናፍቆት መኖር አልችልም ያላንተ ፈራለው ሁሉም ክድንድን ያለ ነው። መኖር አልችልም ያላንተ ፈራለው ሁሉም ጭልምልም ያለ ነው። የኔ ጌታ የኔ ውበት የኔ ሞገስ የኔ ናፍቆት የኔ ወዳጅ የኔ ውበት የኔ ክብር የኔ ናፍቆት መኖር አልችልም ያላንተ ፈራለው ሁሉም ክድንድን ያለ ነው። መኖር አልችልም ያላንተ ፈራለው ሁሉም ጭልምልም ያለ ነው። አሁንም እላለው ጥማኝ አሁንም እላለው ራበኝ አሁንም እላለው ናፍቀኝ አሁንም እላለው ጥማኝ አሁንም እላለው ራበኝ አሁንም እላለው ናፍቀኝ በማንነት ልክ አሁንም እላለው ጥማኝ አሁንም እላለው ራበኝ አሁንም እላለው ናፍቀኝ አሁንም እላለው ጥማኝ አሁንም እላለው ራበኝ አሁንም እላለው ናፍቀኝ በማንነት ልክ የኔ ጌታ የኔ ውበት የኔ ክብር የኔ ናፍቆት የኔ ጌታ የኔ ውበት
የኔ ክብር የኔ ናፍቆት መኖር አልችልም ያላንተ ያላንተ ፈራለሁ ሁሉም ክድንድን ያለ ነው መዋል አልችልም ያላንተ ያላንተ ፈራለሁ ሁሉም ክድንድን ያለ ነው አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያሉ ማልዶ በጠዋት ባንተው እጅ ነቅቶ መዋል ደጅ የጠኑ ሰይ አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያሉ ማልዶ በጠዋት ባንተው እጅ ነቅቶ መዋል ደጅ የጠሰይ ጌታ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያል ማልዶ በጠዋት ሰይ ባንተው እጅ ነቅቶ መዋል ደጅ አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያል ማልዶ በጠዋት ባንተው እጅ ነቅቶ መዋል ደጅ የጠን አሜን አሜን say alabasia manta karabadi gabara አሁንም ላለው ጥማኝ አሁንም ላለው ራበኝ አሁንም ላለው ናፍቀኝ አሁንም ላለው ጥማኝ አሁንም ላለው ራበኝ አሁንም ላለው ናፍቀኝ በማንነት ልክ አሁንም ላለው ጥማኝ አሁንም ላለው ራበኝ አሁንም ላለው ናፍቀኝ አሁንም ላለው ጥማኝ አሁንም ላለው ራበኝ አሁንም ላለው ናፍቀኝ በማንነት ልክ የኔ ጌታ የኔ ውበት የኔ ክብር የኔ ናፍቆት የኔ ወዳጅ የኔ ውበት የኔ ሞገስ የኔ ናፍቆት መኖር አልችልም ያላንተ ያላንተ ፈራለው ሁሉም ክድንድን ያለ ነው መኖር አልችልም ያላንተ ያላንተ ፈራለው ሁሉም ጭልምልም ያለ ነው የኔ አባት የኔ ውበት የኔስ ክብር የኔና አቤት አቤት የኔ ወዳጅ የኔ ውበት አንተ ክብሬ ነህ የኔ ናፍቆት መኖር አልችልም ያላንተ ያላንተ ፈራለው ሁሉም ጭልምልም ያለ ነው መዋል አልችልም ያላንተ ያላንተ ፈራለው ሁሉም ጭልምልም ያለ ነው
ሃሌሉያ ስሜ ይባረክ። አሜን ሃሌሉያ እናመሰግናለን። አሜን ስሜ ይባረክ። የዘላለም አምላክ እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አንተ ውበታችን ነህ፣ አንተ ክብራችን ነህ፣ አንተ ሞገሳችን ነህ፣ አንተ አቅማችን ነህ፣ አንተ ብርታታችን ነህ። ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን፣ ታላቅነት ለአንተ ይሁን። የሕይወት እንጀራ እኔ ነኝ ያልክ፣ እኔ ከምሰጠው እንጀራ የሚበላ ለዘላለም አይራብም ያልክ፣ እኔ የሕይወት ውሃ ነኝ፣ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ያልክ፣ ለዘላለም ላንጠማ፣ ለዘላለም ላንራብ ክርስቶስ ኢየሱስ ራስን ስለሰጠህን እናመሰግንሃለን። አንተ ስላለህን እናመሰግንሃለን። አንተ በውስጣችን ስላለ ክብር ላንተ ይሁን። አንተ በቤታችን ስላለ ክብር ላንተ ይሁን። አንተ በመንገዳችን ላይ ስላለ ክብር ላንተ ይሁን። ሕይወታችን ያንተ ስለሆነ እናመሰግንሃለን። የኛ የሆነ ሕይወት የለንም፣ ሕይወታችን አንተ ነህ። ክብር ላንተ ይሁን። ሃሌሉያ እናመሰግንሃለን። በቃልህ ደግሞ እንድትናገረን ወደ እያንዳንዳችን እንድትመጣ በኢየሱስ ክርስቶስ ስም ጸልያለሁ። መንፈስህና ኃይልህ በመካከላችን ይንቀሳቀስ፣ እጅህ በመካከላችን ይንቀሳቀስ። ስትናገር እንዲሰማን ለልባችን እንዲታወቀን እግዚአብሔር መንፈስ ቅዱስ ሆይ በመካከላችን በሙላት እንድትንቀሳቀስ በኢየሱስ ስም ጸልያለሁ። እኔንም ጌታ እግዚአብሔር ሆይ ደግሞ በሰጠኸኝ ልክ መናገር እንድችል እንድትረዳኝ ጸጋና አቅም እንዲሆንልኝ በኢየሱስ ስም ጸልያለሁ። ለሚሰሙ ሁሉ ጸጋ ይብዛላቸው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እሺ የኤፌሶን መጽሐፍ ምዕራፍ 6 ከቁጥር 10 ጀምሮ ያለውን አነባለሁ። ከቁጥር 10 እስከ 18 ያለውን አንብበን እንጀምራለን የምንከፋፈለውን ቃል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆች ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ መቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግራችሁን ተጫምተው ቁሙ። በሁሉ ላይ ጨምራችሁ የሚንበለበለውን የክፋትን ፍላጻዎች ሁሉ ልታጠፉ የምትችሉበት የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። እንግዲህ እግዚአብሔር ቢፈቅድ እነኝን ጥቂት ሳምንታት ትምህርት ነው የምንጀምረው። በአንድ ርዕሰ ጉዳይ ላይ እንማራለን። ስለ መንፈሳዊ ውጊያ እንድንማርና እንድንካፈል ነው እግዚአብሔር በልቤ ያስቀመጠው። ከቁጥር 10 እስከ 18 ያለውን ነው ማለት ነው የምንከፋፈለው። ይሄን ክፍል ከቁጥር 10 እስከ 18 ያለውን ክፍል አጠቃላይ ርዕስ ሰጥቼዋለሁ። ይሄንን ክፍል ነው እንግዲህ እስከ ቁጥር 18 ያለው ነው ከቨር የምናደርገው በተለያየ ሳምንታት ውስጥ። የድል አድራጊዎች መንፈሳዊ ቁመና ነው ርዕሳችን። መንፈሳዊ ቁመና አቋም ያስፈልጋልና አካላዊ ተክለሰውነትና አቋም እንደሚያስፈልግ ሁሉ እዚህ ክፍል ላይ ሐዋርያው ጳውሎስ ለእያንዳንዳችን እንደ ቤተክርስቲያን ለቤተክርስቲያን እንደ ግለሰብ ለግለሰብ ሊኖረን የሚገባ መንፈሳዊ ቁመና እንዳለ በግልጽ ያስቀምጣል። ስለዚህ ቤተክርስቲያን በአየሩ ላይ የሚሰሩ የክፋት መንፈሳውያን ሰራዊቶች አሉ። እነኚህን የክፋት መንፈሳውያን እኔ ስማቸው ራሱ ይገርመኛል።
የክፋት መንፈሳውያን ምን ሰራዊት ናቸው። ስራቸው ደግሞ ምንድነው? ክፋት በሉኝ። ክፋት ነው የሚለው እና በሰማያዊ ስፍራ ወይም በአየሩ ላይ ከሚሰሩ የክፋት መንፈሳውያን ሰራዊት ናቸው። ስራቸው ክፋት ነው እና ቤተክርስቲያን ለነኚህ የክፋት መንፈሳውያን ሰራዊት ምላሽ ለመስጠትና በክርስቶስ ያገኘችውን ድል ይዛ ለመቆም ምን አይነት መንፈሳዊ ቁመና ሊኖራት ያስፈልጋል? እኛ ጠላትን ስለመዋጋት ብዙ ጊዜ ስናስብ ዲያብሎስን ተቃውሙት ከናንተ ይሸሻል የሚለውን ብቻ ነው የምንጠቀመው ብዙ ጊዜ እና በኢየሱስ ስም ውደቅ የሚለው ላይ ነው የምናተኩረው። ግን በምን አይነት ቁመናና አቋም እየኖርንና እየተመላለስን ጠላትን አሸንፈን በክርስቶስ ኢየሱስ ያገኘነውን ድልና በረከት ማጣጣም እንደምንችል ሐዋርያው ጳውሎስ ከሌሎች የመጽሐፍ ቅዱስ ክፍሎች በተለየ መልኩ እዚህ ክፍል ላይ ስለ ሰይጣን ብዙ ማያወራም፣ ግን በግልጽ ክሊር በሆነ መንገድ ምሳሌያዊና ለሰው በሚገባ በዘመኑ ለነበሩ በወቅቱ ለነበሩ ቅዱሳን ሊገባ በሚችል መልኩ በስዕላዊ መንገድ አስቀምጦታል። አየሩ ላይ የሚከናወነው ነገር ቤተክርስቲያን ይሄንን ተረድታ እንዴት ያለ የህይወት አቋም ይዛ ልትመላለስ እንደሚገባ በግልጽ ያስቀመጠበትና ያስተማረበት ክፍል ነው ማለት ነው። ኤፌሶን ምዕራፍ 6 ከቁጥር 10 እስከ 18 ያለው። ስለዚህ ስለ መንፈሳዊ ውጊያ የተለያየ አስተሳሰብና አቋም ይታያል በቤተክርስቲያን ውስጥ። መንፈሳዊ ውጊያን ስናስብ አንደኛ ሰይጣንን አጋኖ የማየት አስተሳሰብ አለ በቤተክርስቲያን ውስጥ። በቅዱሳን መካከል እንግዲህ ስንኖር ካየሁት እኔም ከተመለከትኩት ነገሮች አንዱ ስለ ሰይጣን መጽሐፍ ቅዱስ ከሚለው በላይ ማሰብ፣ ከሚለው በላይ መሳል፣ ከሚለው በላይ መናገር፣ ከሚለው በላይ መጨነቅ፣ ከሚለው በላይ መፍራት። የአንዳንዶች ህይወት እንደዚህ ሰይጣንን በጣም የሚፈሩ በቃ አትድረስብኝ አልደርስብም አንነካካ ብሎ እንደውም ሰይጣን ሲገሰጽ ሁሉ ዞር የሚለው አሉ። እኔ አልነካካውም በቃ ተከባብረን ነው የምንኖረው። ግን መጽሐፍ ቅዱስ ስለኛ የሚለው ነገር በደንብ ጠንቅቀን ማወቅ አለብን፣ የቱ ጋር ስታንዳችን የቱ ጋር እንደሆነ። መንፈሳዊውን ዓለም ስናስብ እውነት ነው ፍጥረታዊ ዓለም እንዳለ ሁሉ መንፈሳዊ ዓለም አለ። መንፈሳዊ ፍጥረታዊውን ዓለም በዚህ በፍጥረታዊ አካላችን ኮሙኒኬት እንደምናደርገው ሁሉ መንፈሳዊውን ዓለም በዚህኛው ሳይሆን በመንፈሳዊ አይን ነው የምናየው። በመንፈስ ነው ኮሙኒኬት የምናደርገው። አይኖቻችን ተከፍተው ካላየን በስተቀር ስለ መንፈሳዊ ዓለም ላንረዳ እንችላለን። ግን መንፈሳችን ሕያው የሆነ በክርስቶስ ዳግም የዳን ሰዎች መንፈሳዊ ዓለም እንዳለ በደንብ እናውቃለን። እዚህ ጋር ያልደረሳችሁና መንፈሳዊ ዓለም እንዳለ ገና አጠራጠራለሁ የምትሉ ሰዎች ካላችሁ መንፈስ የያዘውን ሰው ማየት ብቻ ነው ቀላል ማስረጃ ለመስጠት። መንፈሳዊ ዓለም እንዳለ ለማስረዳት መንፈስ የያዘው ሰው እንዴት እንደሚያደርገው ማየት ነው። መጽሐፍ ቅዱስ ላይ ተጽፏል። እንደው መጽሐፉ በቂ አይደለም ካላችሁ፣ መጽሐፍ ቅዱስ ላይ ተጻፈውን አላምንበትም ካላችሁ፣ አሁን በዘመናችን፣ አሁን በአካባቢያችን፣ አሁን በዙሪያችን መንፈስ የያዘውን ሰው ማየት ብቻ ነው። እንዴት እንደሚያንፈራግጠው፣ እንዴት እንደሚያስጨንቀው፣ እንዴት ህይወቱን ለማጥፋት ራሳቸውን የሚያንቁ ሰዎች አይታችኋል። ራሳቸው እንዳልሆኑ ግልጽ ነው። አንድ ከነሱ ቁጥጥር ውጪ የሆነ ኃይል አካላቸውን ተቆጣጥረው እንደሚያስጨንቃቸው፣ ራሳቸውን እንደሚያስታቸው፣ የማይፈልጉትን እንደሚያስደርጋቸው፣ እንደሚገዛቸው፣ ባሪያ እንደሚያደርጋቸው፣ አንዳንድ ጊዜ ደግሞ የመናፍስት መለየትና እንደዚህ አይነት የኃይል ስጦታ ያላቸው ሰዎች በሚያገለግሉ ጊዜ ድምፁን ሁሉ ይሰሙታል። ፈረሴን ይችላል፣ አሳድጌያታለሁ፣ አሳድጌዋለሁ፣ እንዲያርጌዋለሁ፣ ድምፁ ሁሉ ይናገራል። በቃ የኔ ነው ብሎ አለቅም ብሎ የሚታገል አለ። ክፉ መጽሐፍ ቅዱስ ይነግረናል ክፉ እንዳለ። ግን ይሄንን ካላመን ለማለት ነው አለ መንፈሳዊ ዓለም። በቃ ግልጽ ነው መንፈሳዊ ዓለም አለ። በመንፈሳዊ ዓለም ውስጥ እግዚአብሔር እንዳለ እንደምናምን ሁሉ የክፋት መንፈሳዊያን ሰራዊቶች አሉ ይላል ሐዋርያው ጳውሎስ። ይሄን ማመን ያስፈልጋል። ስለዚህ መጽሐፍ ቅዱስ ስለ ሰይጣን በጣም በሚገርማችሁ ሁኔታ ብዙ አይናገርም። በጣም ውስን ቦታ ነው ስለ ሰይጣን የሚናገረው። አብዛኛው መጽሐፍ ቅዱስ የ66ቱ መጽሐፍ ስለ እግዚአብሔርና እግዚአብሔር ስለወደዳቸው ሰዎች ነው የሚያወራው። ሃሌሉያ! በደንብ አሜን አትሉም እኮ። ስለኛና ስለ እግዚአብሔር፣ ስለ ሰውና ስለ እግዚአብሔር ነው መጽሐፍ ቅዱስ ብዙ የሚያወራው። አብዛኛውን ነገር ስለ እግዚአብሔር እና እግዚአብሔር የሰው ልጆችን ስለወደደበት ፍቅር እና በሰውና በእግዚአብሔር መካከል ስላለው ግንኙነት ነው በጣም የሚያወራው። እና አጠገባችሁ ያለው ሰው አንድ ነገር እንድትሉልኝ እፈልጋለሁ። መጽሐፍ ቅዱስ ጮክ ብሎ የማያወራውን ነገር ጮክ ብላ አታውራ በሉልኝ እስቲ። መጽሐፍ ቅዱስ በጣም ጮክ ብሎ ከማያወራቸው ነገሮች አንዱ ስለ ሰይጣን ነው። ይሄን እንድታውቁ እፈልጋለሁ። ምክንያቱም ሰይጣን የተሸነፈ ጠላት ስለሆነ። በደንብ አሜን በሉ። አሜን ካላችሁ መጽሐፍ ቅዱስ ማይጮኸው ላይ አንጮህም።
ብዙ ጮክ ብሎ የሚያወራቸው ጉዳዮች አሉ። እነሱ ላይ እንጮሃለን። ስለ ኢየሱስ ክርስቶስ ፍቅር እንጮሃለን። ሃሌሉያ። ስለ ማዳን ስራው እንጮሃለን። ስለ ትንሣኤው እንጮሃለን። ብዙ ጮህን የምናወራው ነገር አለ። ብዙ የምንሰብከው የምንናገረው ብዙ የምናወራለት የእግዚአብሔር ፍቅር አለ። ስለ ሰይጣን ብዙ አናወራም። ስለዚህ አንዳንድ እህቶችና ወንድሞች በግራ በቀኝ በቃ ተዋጋኝ በቃ ጨፍናችሁ እንዲህ ስትሉ ሁሉ እባብ ጥቁር ነገር በቃ ሰይጣን ሲያስጨንቀኝ ሲይዘኝ ሲከበኝ የሚታያችሁ በእነኚህ ሳምንታት ነፃ ትወጣላችሁ ብዬ አምናለሁ። ምክንያቱም እውነትን ታውቃላችሁ። እውነት አርነት ያወጣል። ስለዚህ ያላችሁን ቦታ በክርስቶስ ያለንን ቦታ ስናውቅ ከዚህ አርነት እኛ ላይ በፍጹም ኃይል የለውም። ለዚህ ነው የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ የሚለው ልበሱ የሚለው ዲያብሎስ አሁን በእኛ ላይ ኃይል ስለሌለው የሚያደርገው ሽንገላ ነው፣ ማታለል ነው። ያታለለናል። በክርስቶስ የተደረገውን የሆነውን ያታለለናል። ያንን እንዳናምን፣ ያንን እንዳንኖር፣ ያንን እንዳንረዳ በማድረግ በማታለል ከፖዚሽናችን ውጪ የማድረግ ስራ ነው እንጂ የሚሰራው ቀጥታ የሆነ ኃይልኛ ላይ ምንም ነገር የለውም። እስኪ ምንም ነገር የለውም በሉ። አዎ የዚህ ዓለም አምላክ ወደ እኔ ይመጣል፣ በእኔ ላይ ግን አንዳች የለውም እንዳለ ክርስቶስ በአንቺ ላይ አንዳች የለውም፣ በአንተ ላይ አንዳች የለውም። አንዳች የለውም በእኛ ላይ እኛ ካልፈቀድንለት፣ እኛ በክርስቶስ የሆነውን ካለማወቅ የተነሳ ግራውንድ ካልሰጠ ነው ወደ ህይወታችን እነኚህ ነገሮች አነሳለሁኝ በተደጋጋሚ እኛ ካልፈቀድንና ስፍራችንን ፖርት ካላገኘ ወደብ ካላገኘ በህይወታችን ውስጥ ምንም እድል ፈንታ የለውም ማለት ነው። እኛ እስካልፈቀድን ድረስ እና ነፃ አውጥቶናል። ቁጥር 6 ምዕራፍ 6 ቁጥር 10ን አንብቤ ልጀምር እስቲ። ቀጥታውን እንግዲህ የትምህርታችን መንገድ እኔ ብዙ ወደው እያንዳንዱ ቃል እያነበቡ ማብራራት ነው፣ ቃሉን ማስረዳት ነው። ምክንያቱም እውነትን ታውቃላችሁ፣ እውነት አርነት በቃ አርነት የሚያወጣው እውነት ብቻ ነው። እዚህ ጋር ያለው እውነት የኔ ሐሳብ ሳይሆን የኔ እንትን ሳይሆን የኔ መረዳት ምናምን ሳይሆን እዚህ ላይ ያለው መጽሐፍ ቅዱሱ ካለ በቃ አለ ነው። ኢየሱስ ጌታ ነው። ስለዚህ ያለውን ነው የምንለው። ምዕራፍ 6 ኤፌሶን ምዕራፍ 6 ላላወጣችሁ ሰዎች አብራችሁኝ ብትከታተሉ ጥሩ ይሆናል። ሃይላይት እያደረጋችሁ አንዳንድ ነገሮችን በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው። ዛሬ የምናየው ይሄንን ብቻ ነው። በቀረውስ የሚል ሐሳብ አለ። እንግዲህ በቀረውስ የሚለው ቃል እንደምታውቁት አያያዥ ቃል ነው። አንድ ቀድሞ የተገለጠ እውነት፣ አንድ ቀድሞ የተነገረ ሐሳብ አለ። ከዛ በቀረውስ ብሎ ስለዚህ መንፈሳዊ ዓለምና መንፈሳዊ ውጊያ ከመናገሩ በፊት የተናገረው ሌላ ትልቅ ሐቅ አለ፣ ትልቅ እውነት አለ። ያንን እውነት ሳንረዳ ቀጥታ ዘው ብለን ወደዚህ መንፈሳዊ ውጊያና ትግል ውስጥ መግባት እውነት ትክክል አይሆንም። በመጀመሪያ በቀረውስ ከማለቱ በፊት የተናገረውን እውነት በደንብ መረዳት፣ ከዛ መነሳትና ፋውንዴሽኑን እዛ ላይ ማድረግ ይኖርብናል ማለት ነው። ስለዚህ በቀረውስ አዲሱ መደበኛ ትርጉም በተረፈ ይላል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው። አዲሱ መደበኛ ትርጉም በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ። finally be strong in the Lord and in his power። በጌታና በሱ ኃይል አሁን እነኚህ ነገሮች እናያለን። በርቱ፣ በቀረውስ በርቱ ይላቸዋል። እሺ በተደጋጋሚ እንደሰማችሁት ዛሬ ብዙ እዚህ ላይ አልለጋግምም። የኤፌሶን መጽሐፍ አጠቃላይ ስለ መንፈሳዊ ውጊያ ለመረዳት የኤፌሶንን መጽሐፍ አጠቃላይ ጭብጡን መረዳት ያስፈልጋልና ትንሽ ሃይላይት ልስጥ። የኤፌሶን መጽሐፍ በሁለት ነው የሚከፈለው። ምዕራፍ ከ1 እስከ 3 ሰምታችሁታል። ይሄን ከ3 እስከ 6 ተብሎ ማለት ነው። ከ1 እስከ 3 የሚናገረው ከምዕራፍ 1 እስከ ምዕራፍ 3 በክርስቶስ ኢየሱስ የተገኘ መንፈሳዊ ድልና በረከት እንዳለ ነው የሚናገረው። ይሄ ድልና በረከት የተገኘው በእኛ አይደለም። ተዋክተን ተፋልጠን ሰይጣንን አሸንፈን በዚህ በዛ ብለን ውደቅ ታሰር ብለን የምናመጣው ድል አይደለም። ይሄ ድል እኛ የሌለንበት ዓለም ከመፈጠሩ በፊት ክርስቶስ እኛን አስቦ በክርስቶስ በኩል ደግሞ በመስቀሉ ስራ እኛን የእርሱ ለማድረግ በመስቀል ላይ በሰራው ስራ ሰይጣንንና እነኚህን አየሩ ላይ ያሉትን መንፈሳዊ ሰራዊቶችና አለቆች ስልጣናት ምናምን እነከለ የሚላቸውን በሙሉ እንዴት እንዳሸነፋቸው እንዴት ድል እንዳደረጋቸው ድል አሁን ርዕሱን የድል አድራጊዎች መንፈሳዊ ቁመና ያልኩት ምንድነው? እኛ ሊኖረን የሚገባ ቁመና አለ፣ የተሰጠንና ያገኘነው ድል አለ።
ያንን ድል ክርስቶስ ያደረገው ነው ማለት ነው። ክርስቶስ ያደረገው ነው። እዛ ላይ ቆመን ነው አሁን ውጊያችንን የምናደርገው። መንፈሳዊ ውጊያን ስናስብ ሁል ጊዜ ራሳችንን ሳይሆን ማሰብ ያለብን ክርስቶስ ያደረገውን ነው። አንዳንድ ጊዜ ሰይጣን ለማስወጣት እንኳን ኮንፊደንስ አይኖረንም። ለምን? ራሳችንን ስለምናስብ፣ አቅማችንን ስለምናስብ። ሰይጣን ያዘ ሰው እነከለ ያስወጡት እኔ ከዚህ አካባቢ ብሸሽ ይሻለኛል እንላለን፣ እንፈራዋለን፣ እንጨነቃለን። ለምን? ድሉን ከራሳችን ስለምንጀምረው ነው። ሰይጣንን ማሸነፍ ካንተ አይደለም የሚጀምረው፣ ከኔ አይደለም የሚጀምረው፣ ከኛ አይደለም፣ ክርስቶስ ካደረገው ነው የሚጀምረው። ክርስቶስ ካደረገው ነው የሚጀምረው። ስለዚህ እነኚህ ሶስት ምዕራፎች በክርስቶስ 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 የሚሉ ናቸው ማለት ነው። እሺ ወደ ኤፌሶን ምዕራፍ 1 ልሂድ ማለት ነው። አሁን ከኛ ጋራ በፍጹም እንደማይገናኝ ሰይጣንን ማሸነፍ፣ ሰይጣንን ድል ማድረግ ክርስቶስ ካደረገው ድል ጋር ብቻ የሚገናኝ መሆኑን እንድናውቅ ክርስቶስ ምን አደረገ የሚለውን እንድናውቅ ፈልጋለሁ። ስለዚህ አሁን ሳነብ ምዕራፍ 1ን ሳነብ በክርስቶስ የሚል ቦታ ወይም በእርሱ ወይም በውድ ልጁ የሚል ቦታ ስታገኙ አንድ ድጋሚ ስጠራ 2 3 እያላችሁ አብራችሁ ትከተሉኛላችሁ ማለት ነው። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ ላሉ ምእመናን በማላሉ በክርስቶስ ኢየሱስ አንድ በሉልኝ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ስንት? 2 በክርስቶስ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ስንት ደረስን? በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ስንት? በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁ ስንት? 5 በውድ ልጁ እንዲያው በጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። ስንት? 6 ጸጋውን በአእምሮና በጥበብ ሁሉ አበዛልን በክርስቶስ ለማድረግ እንደወደደ። ስንት? የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለውም ሐሳቡ በሰማይና በምድር ያለው ሁሉ በክርስቶስ ለመጠቅለል ነው። ስንት? እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ምናል። ስንት? 9 ቁጥር 12 ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። ስንት? 10 እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ስንት? 11 እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። አሁን ምዕራፍ 1 ስታዩ በክርስቶስ 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 በውድ ልጁ በውድ ልጁ በእርሱ በውድ ልጁ በክርስቶስ በእርሱ። ስለዚህ በእኔ የሚባል ነገር የለም። ስለዚህ አጋንንትን የምታስወጣው ያለ መንፈሳዊ ስልጣን ያለ መንፈሳዊ ከፍታ ያለን ፖዚሽን ሁሉ ክርስቶስ ካደረገው ነገር ጋር የሚገናኝ እንጂ እኛ ካደረግነው ነገር ጋር የሚገናኝ ነገር አይደለም። ይሄንን ማወቅ ያስፈልጋል። መሰረቱ ይሄ ነው። በቃ ጳውሎስ ምዕራፍ 1 ላይ አሁን በክርስቶስ 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 እያለ የተናገራቸው ነገሮች ቁጥር 3 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ይላል። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያለን? የባረከን ብሎ እነኚህ በረከቶች በ14 ቁጥር ውስጥ ከቁጥር 3 እስከ 14 ባለው 10 ቁጥር ውስጥ ወደ 14 የበረከት አይነቶችን ይጠራል። ይገርማችኋል። 14 መንፈሳዊ በረከቶች አይነታቸው መንፈሳዊ ነው፣ ቁሳዊ አይደለም። ግን በሰማያዊ ስፍራ ይላል በመንፈሳዊ በረከት ብሎ ከቁጥር 3 እስከ 14 ብቻ 14 አይነት በረከቶችን ባርኮናል። እስኪ ተባርክ ያለው ብሉ። ተባርከናል። ይሄ የሆነው በክርስቶስ ነው። በቃ ተባርከናል። እና ኤፌሶን መጽሐፍ ሲጀምር የበረከት መጽሐፍ ነው።
እሱ ሮም እስር ቤት ሆኖ ነው የጻፈውና በጣም ለጳውሎስ እያዘኑ ነበር። እንዴት ወንጌልን ሰብኮ ይታሰራል? እንዴት ጌታ ዝም ይላል? አረ ወንድሜ እህቶቼ ዝም በሉ እንጂ ያለ እኔ እንደታሰርኩኝ እኔ ተስፋ እንደሌለኝ እኔ ምስኪን እንደሆንኩ አታስቡ፣ እኔ የተባረኩ ሰው ነኝ ይላል። እንኳን እኔ እናንተ ምን ብላችኋል? ተባርካችኋል። በክርስቶስ የተባረክነውን በረከት መንግስት አያስረውም። ምክንያቱም መንፈሳዊ ነው። ስለ ክርስቶስ ሊያስሩት፣ ስለ ክርስቶስ ሊገሉት፣ ስለ ክርስቶስ ምንም በቃ የሚችሉትን ሁሉ ሊያደርጉት ቢሞክሩም እንኳን ክርስቶስ ያደረገለትን መንፈሳዊ ህይወትና በረከት ግን ማንም ሊወስደው አይችልም። ምክንያቱም እዚህ ውስጥ ነው ያለው። አይነቱ መንፈሳዊ ነው፣ ቁሳዊ አይደለም። አይነጥቁትም፣ አይወስዱትም። ሰላሙን ሊወስዱት ቢፈልጉ አይወስዱትም። መንፈሱን ሊወስዱት ቢሞክሩ አይወስዱም። በክርስቶስ ያለውን የከፍታ ህይወት ቅዱሳንና አለነውር እንሆን ዘንድ በክርስቶስ ምን አለን? መረጠን ይላል። የመጀመሪያው በረከት ከ14 አሉ ካልኳችሁ ውስጥ አንዱ በረከት መረጠን የሚል ነው። አሁን ታውቃላችሁ ተመርጠን እንደሆነ መረጠን የሚለው ቃል ባይዞ ምን አይነት ምርጫ እንደሆነ ወቁ። ከበደ አየለ ብሎ አይደለም የመረጠን። እስራኤልን እግዚአብሔር መረጠ። እስራኤልን ሲመርጥ እያንዳንዱን ግለሰብ አይደለም የመረጠው፣ አብርሃምን ነው የመረጠው። በአብርሃም ውስጥ በአብርሃም ኮቨናንት ውስጥ ነው እስራኤል የተመረጠው። እግዚአብሔር በኡር ከለዳውያን ከሚኖሩ ሰዎች መካከል ከኃጢአተኞች መካከል በቃለ ራሱ እግዚአብሔር አብርሃምን መረጠው። ከዛ ባረከው። ምን ብሎ? ላንተና ለዘርህ ብሎ ባረከው። በቃ ከዚህ የተነሳ የአብርሃም ዘር የተባረከ ሆነ። ስለዚህ በክርስቶስ ደግሞ እኛ እኔና እናንተ ደግሞ የተመረጥነው አየለች አበበች ተብለሽ ሳይሆን መጀመሪያ የመረጠው ክርስቶስን የመረጠው። በክርስቶስ ውስጥ እኔና እናንተ ተመርጠናል። ለዚህ ነው ህይወታችንም ድላችንም ስኬታችንም ከኛ ማንነት የሚጀምር አይደለም፣ ከክርስቶስ ነው የሚጀምረው። ማለት ማንን ነው የመረጠው? እስቲ ክርስቶስን ነው በሉኝ። ክርስቶስን ነው። ኢን ክራይስት ነው ማለት ነው። በክርስቶስ ውስጥ ሆነን ነው እኛ የተመረጠው። መመረጥን ስታስቡ በክርስቶስ ውስጥ። ስለዚህ ወደ ክርስቶስ ለመምጣት የወደዱ የፈቀዱ ይሄን የመዳን ወንጌል ሰምተው በክርስቶስ ለማመን የወሰኑ ሰዎች ሁሉ ተመርጠዋል ማለት ነው። እግዚአብሔር መርጧቸዋል። መረጠን ይልና በጣም የሚገርማችሁ ነገር የመረጠን ለምንድን ነው ይላል? ዓለም ሳይፈጠር በፊቱ ቅዱሳንና አለነውር ብሌምለስ እንድንሆን ማለት ያለ ክርስቶስ እንዴት ብሌምለስ መሆን እንችላለን? ፈጽሞ የማይቻል ያውም በፊቱ ማለት በእግዚአብሔር ፊት ፍጹም ብርሃን በሆነ ምንም በሱ ዘንድ ጨለማ በሌለ በእግዚአብሔር ፊት ብሌምለስ መሆን የማይቻል ነገር ነው። ማን ይችላል ይሄንን? ማንም አይችልም። እዚህ ዓለም ላይ ያለ ስጋ የለበሰ ሁሉ በእግዚአብሔር ፊት ብሌምለስ መሆን አይችልም። በፊቱ አለነውር እና ቅዱሳን እንድንሆን ምን አለን ይላል? መረጠን። በማ? በክርስቶስ። ስለዚህ ስለኛ ሲታይ የክርስቶስ ቅድስና ስለሚታይ ነው። እኛ በክርስቶስ ውስጥ ስለምንታይ ነው። እስራኤል በአብርሃም ውስጥ እንደነበረ እኛም በክርስቶስ ውስጥ ስለተመረጥን ቅዱሳን ተብለን የተጠራ ነው በክርስቶስ ባገኘነው ማንነት እንጂ እኛ ሰርተን ባመጣነው ቅድስና። ይሄንን ማወቅ ያስፈልጋል። መንፈሳዊ ውጊያን ለማወቅ ጳውሎስ በቀረውስ ፋይናሊ ብሎ ያለው እነኚህን እውነቶች ከተናገረ በኋላ በክርስቶስ የተደረገውንና የሆነውን ነገር ከተናገረ በኋላ ነው ማለት ነው። እሺ በክርስቶስ ኢየሱስ የተገኘ በረከት መረጠን፣ ከዛ በኋላ ወሰነን ይላል። ልጆች እንድንሆን ወሰነን። የእግዚአብሔር ውሳኔ ነው። በቃ ልጅ እንድንሆን ማለት ነው። አሁን ሰይጣን እኛን ምን ማድረግ የማይችለው እኛ የእግዚአብሔር ልጆች ስለሆን ነው። የልጅነት ስልጣንን ሰጣቸው አይደለ? ስልጣን ከኃይል ይበልጣል። ታውቃላችሁ? ከስልጣንና ከኃይል ኃይልን ማኔጅ የሚያደርገው ስልጣን ነው። ታውቃላችሁ አይደለ? ሰይጣን ክፉ ሊያደርግ ኃይል አለው። ኃይል ስላለውም ነው በውጭ ያሉት ላይ ክፉ እያደረገ ያለው። ብዙ ክፉ ነገሮችን እያደረገ አለ። በእኛ ላይ ግን ምንድን ነው የሌለው? ስልጣን የለውም። እኛ ጋር የልጅነት ስልጣን አለ። ክብር ለኢየሱስ ይሁን። ልጆች እንድንሆን ምን አለ? ወሰነን ይላል። እና ይሄ ሁለተኛው መንፈሳዊ በረከት ነው። ልጅ መሆን ማለት ልጅ ያልነበርነው ነው ልጅ ያደረገን። ልብ በሉ፣ ልጅ አልነበርንም። የነበርነው እኛ የቁጣ ልጅ ነው እንጂ የእግዚአብሔር ልጅ የቁጣ ልጅ ነው የነበርነው። እና ልጆቹ ለማድረግ ወሰነ ይላል። አሁን አንድ ሰው አንድ ጥሩ ወይም ጥሩ ስታተስ ላይ ያለ እሺ በሉት የዚህ ሀገር መንግስት በሉት እና ልጅ ሊያደርጋችሁ ቢወስን ከዚህ በኋላ በእኔ ትጠራለህ፣ ልጄ ነህ፣ በቃ የኔ ሁሉ ያንተ ነው ያለውን ኤክሳይትመንት አስቡ። አንዳንድ ጊዜ ልጅነታችንን ብዙ ስለማናጣጥመው ነው እኮ ይሄንን መናገር የፈለኩት። ልጅ መሆንንም ያህል በረከት እንዴ!
ማንም ተነስቶ ልጅ ሊያረጋህ አይችልም እንዴ። አንድን ሰው እስቲ መንገድ ላይ የሚሄደውን ሂድና አባዬ በለው በኩርኩም ነው የሚል አይባልም። አባዬ አይባልም። እኛ ግን አባ ብለን የምንጮህበትን የልጁን መንፈስ ምን አለን ሰጠን። አባ በሉኝ አለ እግዚአብሔር፣ ፈቀደ። ከዚህ በኋላ ልጆቼ ናችሁ፣ በክርስቶስ ኢየሱስ ኑ ልጆች አድርጌ ይወስዳችኋለሁ፣ የኔ ትሆናላችሁ፣ ከዛስ አባ ብላችሁ ጥሩኝ ብሎ ፈቀደልን። እና አባ ማለት ቀላል ነገር አባ ማለት አይቻልም ነበር፣ ምክንያቱም ጠላቶች ስለነበርን ማለት ነው። ጠላቶቹን ወዳጆች ብቻ ሳይሆን ልጆች አደረገ፣ ልጅ አድርጎ። ሁለተኛው በረከቴ ነው እያለ 14ቱን ብተርከው ደስ ይለኝ ነበር፣ ግን የመልእክቴ ትኩረት እዛኛው ላይ ስለሆነ እናንተ ቀጥሎ ያሉትን አንብቧቸው። ምንድን ያደረገን በክርስቶስ በመንፈሳዊ በረከት ባረከን ሲል የመጀመሪያው መረጠን ነው። ከዛ በኋላ ልጅ አደረገን፣ ከዛ ቤዛነት እያለ 14 ነገር ይዘረዝራል። ወደዛ እናንተ ሂዱ። እነኚህ ሁሉ መንፈሳዊ በረከቶች ናቸው። ወደ 14 በረከት በ10 ቁጥር ውስጥ 14 የሚሆን በረከቶች አሉ ብያቸዋለሁ። በክርስቶስ ያገኘ ነው። ድል ስንል የድል ቁመና ስንል ድሉም የሚጀምረው ከክርስቶስ ነው። ድል ማለት ምን ማለት ነው? ምዕራፍ 2 ላይ ደግሞ ይሄንን ያገኘነውን ድል ይናገራል። ምዕራፍ 2 የሆነልንን በደንብ የሚገባን የነበርንበት ሲገባን ነው። እና ከምንድን ነው ድል ያደረግነው? ክርስቶስ ምን ድል ነው የሰጠን? የትኛውን ድል ነው የምንጠብቀው? ስለ የትኛው ድልስ ነው የምንዋጋው? ያን እንደሆነ በክርስቶስ ስላገኘነው ድል ምዕራፍ 2 ላይ ይነግረናል። እና ምዕራፍ 1 ያለው በረከት የሚገባን ምዕራፍ 1 ላይ እግዚአብሔር ያደረገልን የሚገባን ምዕራፍ 2ን በደንብ ካወቅነው ነው። የነበርንበትን ካወቅን ማለት ነው። የሆነልንን በደንብ የሚገባን የነበርንበትን በደንብ ስናውቅ ነው። ስላለን ህይወት ግሬትፉል መሆን የምንችለው የነበርንበትን ስናውቅ ነው። እና አንድ እናት ነበሩ አሉና የአንድ ልጅ ጎዳና ላይ ወድቆ ያገኛሉ። ህፃን ልጅ በቃ እናቱ ወልዳ ጥለዋለች። እና ኃይለኛ ዝናብ ነበረ። በዝናብ በስብሷል። በሞትና በህይወት መካከል ነው ያለው። ዝናቡ ሲዘንብ አቧራውን እንትን ስለሚል ፊቱን ረጫጭቶ ማን እንደሆነ መልኩ እንኳን አይታይም። ፊቱ ጭቃ በጭቃ ሆኗል። እና እዛ ያለቅሳል። ተስፋ ቢስ ነበረ። በዛ ሁኔታ ውስጥ እንዳለ አንድ እናት ያገኙታል። እና በቃ ያነሱታል፣ ይወስዱትና እንደ ልጃቸው አድርገው ያሳድጉታል። አጥበው የሚያስፈልገውን ነገር ሁሉ አድርገው ተንከባክበው በቃ ምንም ነገር እንዳይጎለው አድርገው ያሳድጉታል። እና ይሄ ልጅ ያድጋል፣ በጣም ያምርበታል፣ በጣም ትልቅ ቦታ ይደርሳል። ከዛ በኋላ ያው ታውቃላችሁ ያ ልጅ ልቡ ትንሽ እንትን እያለ መጣ። እናትየውን ዲስሪስፔክት ማድረግ ጀመረ፣ አለመስማት ጀመረ፣ እባክሽ ወደዛ ምናምን ማለት ጀመረ። በጣም በቃ ያንጓጥጣታል፣ ይሰድባታል፣ የማይገባውን ያደርጋል። በጣም ታዝናለች እቺ እናት። እና በጣም ስትቸገር በቃ ስለ ልጇ በጣም ስትቸገርና ያዘነች ስትመጣ ለጎረቤቶቿ ታማክራለች። እንደው ምን ላድርግ ይሄ ልጅ በጣም እንደው ያሳዘነኝ ነው፣ በጣም የበደለኝ ነው ብላ ስትል ጎረቤቶቿ ወቀሷት። እሷን እባክሽ ችግሩ ያንቺ ነው አሏት። እኔ ምን አደረኩኝ? ያንቺ ችግር ነው። ምክንያቱም ይሄ ልጅ እንደዚህ የሆነበት ምክንያት አንቺ መጀመሪያ ያነሳሽው ከመሬት ያነሳሽው ቀን ፎቶ ስላላነሳሽው ነው። መጀመሪያ ማድረግ የነበረብሽ እንዴት እንደነበረ ፎቶ አንስተሽ ማስቀመጥ ነበረብሽ። አንተ ማለት ይሄ ነበርክ። አንዳንድ ጊዜ እግዚአብሔር ከየት እንዳነሳንና እንዳወጣን ፎቶ ስለሌለ ነው ዛሬ እንደሚገባን ማንኖረውና ማናገለግለው። ፎቶ በኖረን ሁላችንም ፎቶ በኖረን እና ጳውሎስ የነበሩበትን ያሳስባል። አሁን ልጅ ሆናችሁ ተመረጣችሁ እንዲሆናችሁ ይሄ ሁሉ ሆኗል። አዎ ግን የሆነላችሁን እንድታውቁ ይላል ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ምን ነበራችሁ ይላል። እስቲ አሁን ደግሞ በተራ ምን እንላለን? በበደላችንና በኃጢአታችን ሙታን ስል ነበርን ትሉኛላችሁ። የነበርንበት ነው፣ አዎ ፕሮፋይላችን ነው። ነበርን ትሉኛላችሁ። በበደላችንና በኃጢአታችን ምክንያት ሙታን የባሕሩ ላይ እንደሚሰራው መንፈስ አለቃ ፈቃድ እንመላለስ ወይም ደግሞ የሰይጣን የፈቃዱ አገልጋዮች ነበርን። የሥጋችን ምኞት ባሪያዎች ነበርን። ቁጥር 2 ኤፌሶን ምዕራፍ 1 ቁጥር 2 ምዕራፍ 2 ቁጥር 2 ነው እያልኩ ያለሁት። የሥጋችን ምኞት ባሪያዎች ነበርን። ቁጥር 3 ከፍጥረታችን የቁጣ ልጆች ነበርን። በዚህ ዓለም ተስፋ አተን ያለ ተስፋ ያለ ክርስቶስ
ነበርን፣ ከእግዚአብሔር ሕይወት ርቀን ነበር እያለ ምዕራፍ 3 የነበር ምዕራፍ ነው። ነበር ይላል። አስከፊ የነበሩ የሕይወት ምዕራፎቻችንን ሁሉ ነበር ያደረገልን እግዚአብሔር ይባረክ። ነበር ያደረጋቸው። በቃ በክርስቶስ ከተደረገውና ከሆነው የተነሳ አሁን ምን ላይ በቃ ነበር ነው የኔ ታሪክ። ያንቺ ታሪክ ነበር ብቻ ነው በቃ። አሁንስ አዲስ ፍጥረት ሆነ። ክርስቶስ ሁሉን ነበር ነው ያደረገው። አስከፊውንና አስቀያሚው ሕይወታችንን በሙሉ ታሪክ አድርጎታል። መታወቂያ ተቀይሯል ማለት ነው። መታወቂያችን አሁን ማሞ ሌላ መታወቂያው ሌላ እዚህ ጋር ነው የሚሰራው ማለት መታወቂያችን ተቀይሯል። አሁን ማሞ ድሮ ቀርቷል። አሁን መታወቂያችን ሌላ ነው። ማንም በክርስቶስ ቢሆን አዲስ ምንድነው? ፍጥረት ነው። ስለዚህ ከነበርንበት ነበር፣ ሙታን ነበር፣ የቁጣ ልጅ ነበር፣ ኃጢአተኞች ነበር፣ ከእግዚአብሔር ሕይወት የራቅን ነበር፣ ያለ ክርስቶስ ነበር፣ ተስፋ ቢስና ጎስቋላ ነበር። ምዕራፍ 3 ነበር ይላል። ከዛ ምዕራፍ 4 ምን ይላል? ታዲያ በክርስቶስ ይሄ ከተደረገላችሁ፣ ይሄ ከሆነላችሁ፣ ይሄ የተደረገለት ሕዝብ፣ ይሄ የተደረገለት ወገን፣ ይሄ የተደረገለት ቤተሰብ፣ ታሪኩ የተቀየረ፣ ሕይወቱ የተቀየረ፣ ሁሉ ነበር ተደርጎ ወደ አዲስ ምዕራፍ የተሻገረ ሰው እንዴት ሊኖርና ይሄንን በክርስቶስ ያገኘውን ድልና በረከት እንዴት ሊጠብቅ እና ሊንከባከብ እንዴት ሊኖርበት እንደሚገባ ከምዕራፍ 4 ቁጥር 1 ጀምሮ እስከ ምዕራፍ 6 ቁጥር 9 ድረስ በቤተሰብ ውስጥ እንዴት ይሄንን ሕይወት መጠበቅ እንዳለብን፣ በቤተ ክርስቲያን ውስጥ እንዴት መጠበቅ እንዳለብን፣ በአካባቢ ባሉ በማያምኑ መካከል እንዴት መኖር እንዳለብን፣ ከልጆቻችን ጋር እንዴት መኖር እንዳለብን፣ ልጆች ከወላጆቻችን ጋር እያንዳንዱን ዲቴል የዕለት ተቀን ኑሯችንን ይዘረዝራል። እንዴት ተደረገለት ሰው ይሄ ሁሉ የሆነለት ሰው እንደፈለገ መኖር አይችልም። ከዚህ በኋላ ይሄ ላደረገለት ነው የሚኖረው ይላል። የልቡን ፍቃድ መኖር አይችልም። የራሱን ሐሳብ መኖር አይችልም። ምኞቱን መኖር አይችልም። ላደረገለት ይሄን ሁሉ ዝም ብሎ ላደረገለት በቃ እንዲሁ ለምን ይሄን አደረክ ብትሉ የጸጋው ክብር ይመሰገን ዘንድ ይሄን ምን አደረገ ነው በቃ የጸጋው ክብር እንዲመሰገን እንጂ ምንም ብሎ አይደል። ለምን አደረክ ያጠራጥራል እኮ አይደል? አንድ ሰው ውጪ አንድ የገዛውል ስጦታ አለ። አንድ የማታውቁት ሰው እንደዚህ አድርጌልሃለሁ እና ሄደ ፒክ አድርግ ቢላችሁ ምን ትነ ሄዳችሁ ፒክ ነው የምታደርጉት ወይስ ምን አስቦ ነው? እንዴ ሊሰጠኝ ቻለ ምንድነው ምናምን የሚል ነው ወደ አእምሯችሁ ይመጣ። ዝም ብለህ ፒክ አታደርግም የማታውቀው ሰው አይደል? እግዚአብሔር ለምን አደረገ? እንዴት ለኔ እንዲህ ሊያደርግልኝ? አሁን በውጭ ያሉ እኮ የሚጨነቁት እንደዚህ ነው። በክርስቶስ እመን የዘላለም ሕይወት አለ። እንዴት ለኔ እግዚአብሔር መንግስት እኔ ምክንያቱም ዝም ብለህ አፈፍ የምታደርገው ነገር አይደል። እንዴት ብለህ መጠየቅ አለብህ። እንዴት ለሚለው ጌታ መልስ የሰጠው ምንድነው? የጸጋው ክብር ይመሰገን ዘንድ በቃ በምህረቱ ባለጠጋ ስለሆነ ማለት የእግዚአብሔር የምህረቱን ባለጠግነት ለማሳየት ይሄን አደረገ ይላል። በቃ ያደረገው የእግዚአብሔርን የምህረት ባለጠግነት ለማሳየት በምህረቱ እጅግ ባለጠጋ፣ እጅግ ሩህሩህ፣ እጅግ አዛኝ፣ እጅግ አፍቃሪ። እንደውም ጳውሎስ ፍቅሩ መግለጫ የለውም ማለት የክርስቶስን ርዝመቱ ማይታወቀውን፣ ስፋቱ ማይታወቀውን፣ ጥልቀቱ ማይታወቀውን ፍቅር ታውቁ ዘንድ በርቱ ይላል። በቃ በርቱ የሚለው ያንን ፍቅር ለማወቅ አይታወቅም። ፍቅሩ በቃ ምንም ሜዠርመንት የለውም። ለሁሉ ነገር እዚህ ዓለም ላይ መለኪያ ያለው ታውቃላችሁ። የብርሃንን ፍጥነት ሁሉ ይለኩታል። ብርሃን በሰዓት እንደዚህ ይጓዛል ይላሉ። የንፋስን ፍጥነት ምንን ሁሉ ይለካሉ። የኢየሱስ ክርስቶስን ፍቅር መለኪያ የለውም እኮ። ሃሌሉያ! ኢየሱስ ጌታ ነው። የሚገርም እኮ ፍቅር ነው። መለኪያ የለውም ብሎ ጳውሎስ በቃ የለም ሜዠርመንት አልተሰራም። ፍቅሩ ምን ያህል እንደሆነ አታውቁም። ከመታወቅ የሚያልፍ ፍቅር አለው። ከዛ ፍቅሩ ነው ይሄ ህይወት የመጣው ማለት ነው። ነበርን ይላል። ስለዚህ የነበርንበትን ማወቅ ያስፈልጋል። ስለዚህ በቀረውስ የሚለው እነኚህን እውነቶች መጀመሪያ ማወቅ አለባችሁ። ከዚህ ወደዚህ ትራንስፎርም ሆናችኋል። የነበራችሁት እንደዚህ ነው። አሁን በክርስቶስ ያላችሁት እንደዚህ ነው። ከዛ ይሄን ድልና በረከት በሚገባ ካልተረዳችሁና እንዴት ኪፕ ማድረግ እንዳለባችሁ ካላወቃችሁ ደግሞ ይልና ምዕራፍ 6 ዛሬ የጀመርኩት ቁጥር 10 ላይ ጀምሮ ሌላ አየር ላይ ያሉ ደግሞ ይሄንን የሚቃወሙ ጸረ እግዚአብሔር የሆኑ እና ጸረ ቅዱሳን የሆኑ ደግሞ ሌላ የክፋት መንፈሳዊ ሰራዊት በአየሩ ላይ አሉ።
እና መጋደላችን ከስጋና ከደም ጋር አይደለም ከአለቆች ከስልጣናት። አሁን አለቃ እኔ በጣም የሚገርመኝ ነገር እኛ ብዙ ተስፋ ኖሮን አንዳንድ ጊዜ በብዙ ነገር ተስፋ እንቆርጣለን። ሰይጣን ግን ተስፋ የለውም፣ ግን ተስፋ አይቆርጥም። ታውቃላችሁ? ተስፋ የለውም እኮ እንደሚጣል ወደ እሳት ባህር እንደሚጣል ተነግሮታል። በቃ እኛ ብዙ ተስፋ ያለን በክርስቶስ ተስፋ። ሰይጣን ተስፋ የለውም፣ ግን ተስፋ አይቆርጥም። ስለዚህ ተደራጅቶ አለቃ አለው፣ መሪ ይሄን ያህል ጭፍራ አንድ ላይ ከዛ መሪ ይሄን ያህል አለቆች የሚለው እኮ አገላለጹ የጳውሎስ የሮም ወታደሮችን አስመልክቶ ነው። ወደሱ እንመጣለን። ግን ወታደሮች እንዴት አለቃ የብርጌድ አለቃ እንዳለ ሰይጣን ለእኩይ ተግባሩ ለክፋት ስራው የክፋት መንፈሳዊ ሰራዊት ክፉ ለማድረግ ተደራጅቶ እኛ ስንት ተስፋ ያለን ሰዎች እኮ አንድ ለመሆን በጣም ነው የምንቸገረው ለመደራጀት። ሰይጣን ግን ምንም ሳይቸገር ተደራጅተዋል። ታውቃላችሁ? ለክፋት ተደራጅተዋል። አለቃ አላቸው። አለቆች ስልጣናት ብሎ ያስቀምጣቸዋል። በስልጣን 100 አለቃ 50 አለቃ እንደሚባለው ልክ እንደዚህ ብርጌድ አላቸው ማለት ነው። ጭፍራው መንፈስ ነኝ እንትን መንፈስ ነኝ የሚለው ሲገሰጽ ለዛ ነው። እና ይህንን እውነት ከተረዳን በኋላ እነኚህ መንፈሳዊያን ሰራዊቶችን ለማሸነፍ ምን አይነት አቋም ይኖረን? አንደኛ ጳውሎስ ሰጀስት የሚያደርገው ምዕራፍ 10 ላይ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። እቺን ብቻ ብዬ ነው ዛሬ የምጨርሰው። በጌታና በኃይሉ ችሎት የበረታችሁ ሁኑ። በቀረውስ ይሄ ሁሉ ከተደረገላችሁ፣ በቀረውስ በክርስቶስ ይሄ ሁሉ ከሆነላችሁ፣ በቀረውስ ሌላ የክፋት መንፈሳዊያን ሰራዊት ስላሉ በጌታ በርቱ ይላል። አሁን ስለ ቅዱሳን የብርታት ሚስጥር ስለ ቅዱሳን ኃይልና ጉልበት ሲናገር በጌታ ይላል። አሁን አንድ ሰው መንፈሳዊ ጉልበቱ የቱ ጋር ነው ያለው ከተባለ ከጌታው ጋር ያለው የግል ህብረትና ግንኙነት ጋር ይመጣል ማለት ነው። በቀረውስ በጌታ የብርታት ሚስጥር ምንድነው? እስቲ ጌታ በሉ። ጌታ የኃይል ሚስጥር ምንድነው? ጌታ ጠላትን የምታሸንፍበት አቅም ምንድነው? ጌታ ነው የሚለው። እንግዲህ በቀረውስ ብሎ በጌታና ይላል። በኃይሉ ችሎት የበረታችሁ ሁኑ ይላል። ይሄ መንፈሳዊ ብርታት በኋላ ከቁጥር 11 ጀምሮ የሚዘረዝራቸው የጦር ልብሶች አሉ፣ የጦር ዕቃዎች አሉ። አሁን የጦር ዕቃ ከመዘርዘሩ በፊት አንድ ወታደር በወታደር ነው የሚመስለው። አንድ ወታደር ለውትድርና ወይም ደግሞ ለጦርነት ከመግባቱና ከመሄዱ በፊት መጀመሪያ የጦር ዕቃውንና ልብሱ መሳሪያው ምናምን ከመሰጠቱ በፊት መንግስት ወይም የመለመለው አካል ምንድነው የሚያደርገው? ያንን ወታደር በስልጠና ያበረታዋል አቅሙን። አለበለዚያ ልፍስፍስ ወታደር መሳሪያውን ተሸክሞ እነኚህን የጦር ልብሶችን ለብሶ እንኳን ሄዶ ተዋክቶ ድል ሊያመጣ ቀርቶ ዕቃውን መሸከም አቅቶት በጉዞ ላይ ነው ዘው የሚቀረው። አካላዊ ስልጠና ልክ እሱን ነው እዚህ ጋር ጳውሎስ ልክ እንደዛ ለመንፈሳዊ ውጊያ መንፈሳዊ ብርታት ያስፈልጋል አለ። ብርታት ከጦር ዕቃዎቹ የሚቀድም አንድ ነገር አለ። መንፈሳዊ ብርታት ያስፈልጋል። መንፈሳዊውን ጦርነት ለማሸነፍ በአየሩ ላይ ያሉትን አለቆች ለማሸነፍ መንፈሳዊ ብርታት። የብርታታችን ደግሞ ሚስጥር ከኛ የሚመጣ ሳይሆን ከማን ነው? እስኪ ከጌታ በሉኛ። ከጌታ ነው። በጌታና በኃይሉ ችሎት የበረታችሁ ነው። ስለዚህ መንፈሳዊ ብርታት ያስፈልጋል ማለት ነው። ኢያሱ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞህ፣ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን ይላል። በምትሄድበት ሁሉ እግዚአብሔር አምላክ ከማ ጋር? ካንተ ጋር ነውና አትፍራ፣ አይዞህ፣ በርታ ይላል። ይሄ አሁን በርታ የሚለው የሞራል ድጋፍ አይደለም። በርታ የሚለው አብሮ ካለው የተነሳ ነው። አሁን አትፍራ ይለዋል። ለምን? አብሮ አለ። ማ? እግዚአብሔር አብሮ አለ። ስለዚህ የኛ የብርታታችን ሚስጥር እስኪ የእግዚአብሔር አብሮነት ነው በሉኝ። የእግዚአብሔር አብሮነት ነው። አንድ አማኝ በህይወቱ በጣም ኪፕ ማድረግ ያለበት ከእግዚአብሔር ጋር ያለውን የግል ሪሌሽንሺፕ። እንግዲህ በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው። ለመበርታት ስትሮንግ ለመሆን በመንፈሳዊ ዓለም ላይ አቅም ያለው ሰው ለመሆን
ከጌታ ጋር ያለ ህብረት በጣም ወሳኝ ነው። ይሄ ነው ዋና ነጥብ የዛሬ በቃ መግቢያ ክፍላችን ነው። ከዛ ቀጣይ ሳምንት ደግሞ ዋናዎቹን እያነሳን እንነጋገርባቸዋለን። በጌታ ጌታ የብርታታችን ሚስጥር የሱ አብሮነት እስራኤል እግዚአብሔር አብሯቸው በነበረ ጊዜ ሁሉ ባለድል እንደነበሩ ሁሉ ጊዜ ማረጋገጥ ያለብን ይኸው እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከማን ጋር ነው? ከእናንተ ጋር ነው። ብትፈልጉት ታገኙታላችሁ፣ ብትተውትስ ተዋችኋል። ይሄ መጽሐፍ ቅዱስ ነው። አያችሁ፣ ሰው በፈቃዱ ከእግዚአብሔር አብሮነት ሊሸሽ ይችላል። እግዚአብሔር አይደለም የሚሸሸው፣ ሰው ሊሸሽ ይችላል። ለዚህ ነው በአዲስ ኪዳን ነው እኮ ወደ እግዚአብሔር ቅረቡ እሱም ወደ እናንተ ምን ይላል? ይቀርባል። አሁን ወደ እግዚአብሔር የመቅረብ ኃላፊነት የማን ነው? የኔ ነው። ወደ ጌታ ለመቅረብ ጥረት ማድረግ አለብኝ ዕለት ዕለት። እያንዳንዱ አማኝ መንፈሳዊ ጉልበታችሁ ያለው እዛች ጋር ነው። አቅማችሁ ያለው ድላችሁ እዛ ጋር ነው። ስኬታችሁ እዛ ጋር ነው። ክብራችሁ እዛ ጋር ነው። ከፍታችሁ እዛ ጋር ነው። መከናወናችሁ ያለው እዛ ጋር ነው። ከእግዚአብሔር ጋር ያላችሁ ህብረት ጋር ከክርስቶስ ኢየሱስ ከእውነተኛው ግንድ ጋር ያላችሁ መጣበቅ ነው። ህይወታችሁ የሚለበልበው የሚያብበው ሰክሰስ የምታደርጉት በህይወታችሁ ደስተኛ የምትሆኑት ሊሊ እንደዘመረችው ውሃ እንዳይል ህይወቴን አጣፍጠ ማለት ብላችሁ መዘመር የምትሉ ህይወታችሁ ውሃ እንዳይል የምትፈልጉ ከሆነ ከኢየሱስ ጋር ጥብቅ ማለት ያስፈልጋል። እሱ እውነተኛ የወይን ግንድ ነው። ለቅርንጫፉ የሚያስፈልገውን ሁሉ ይሰጣል። ሃሌሉያ። ከእርሱ ጋር ጥብቅ ህብረት ያስፈልጋል። በጌታ በእርሱ ካልሆነ ከጌታ ጋር ህብረት ከሌለ መበርታት አትችልም ይላል። ዕቃ ጦር ምናምን ጽድቅ ጋሻ እምነት ምናምን ብትል አይሆንም። መጀመሪያ ቢ ስትሮንግ ጥንካሬ ልክ አካላዊ ጥንካሬ እንደሚያስፈልግ ሁሉ ለአካላዊ ውጊያ ለመንፈሳዊ ውጊያ መንፈሳዊ ጥንካሬ ያስፈልጋል። ለዚህ መንፈሳዊ ጥንካሬ ትልቁ ሚስጥር ከጌታ ጋር ያለ በጌታ እና ይልና ደግሞ በኃይሉ ችሎት ይላል። ይሄ የኃይሉ ችሎት የሚለው ምዕራፍ 1 ቁጥር 19 ላይ ያለችውን ኃይል ነው ጳውሎስ እየተጠቀመ ያለው። ስለ ኃይሉ የሚለውን ሐሳብ ለመረዳት ምዕራፍ 1 ቁጥር 19 ላይ የሆነውን ነገር መረዳት ይኖርብናል ማለት ነው። ቁጥር 19 ላይ እንደዚህ ይላል። እቺን ብዬ ጨርሳለሁ። ጸልያለሁ ይላል። አንድ ነገር ለአማኞች ጸልያለሁ። በረከቶቹ ዘርዝሮ ከጨረሰ በኋላ ልክ ምዕራፍ 1 ቁጥር 17 ጋር ሲደርስ የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ አለ። ጸልያለሁ አለ። ከዛ የምትጸልይበት ጉዳይ ምን እንዲሆን ነው ይላል? ይህም የልቦና አይኖቻችሁ እንዲበሩ ነው። አሁን የሆነውን እንድታውቁ ነው እንጂ ሌላ ነገር እንዲሆን አይደለም መጸለይ አለ። ኦሬዲ ሆኗል አለ። ማወቅና አለማወቅ፣ መረዳትና አለመረዳት፣ በዛ ውስጥ መኖርና አለመኖር የእናንተ ጉዳይ ነው። እየጸለይኩላችሁ ያሉት እንድታውቁ ነው የሆነውን ነገር አለ። ምን አለ? እለምናለሁ ይህም የልቦና አይኖቻችሁ ሲበሩ፣ አንደኛ የመጥራቱ ተስፋን አንደርስታንድ፣ የተጠራችሁበት ተስፋ በጣም ትልቅ ነው። እሱን አንደርስታንድ እንድታደርጉ ነው የምጸልየው አለ። አረ ለትልቅ ተስፋ ተጠርተሃል ወንድሜ፣ ለትልቅ ተስፋ ተጠርተሃል። ትልቅ ነው። የመጥራቱን ተስፋ አንደርስታንድ ማድረግ ያስፈልጋል ይላል ጳውሎስ። ስንጠራ እዚህ ተሰብስበን ለመዘመር አይደለም የተጠራ ነው። የሆነች እንደዚህ ምናምን በቃ በሉት ለዛ አይደለም፣ ለትልቅ ተስፋ ነው። የዚህ ምድር ህይወታችን ድንገት የሚያበቃ ነው። በጣም አጭር፣ በጣም የማይረባ፣ በጣም ትንሽ ነው። ልንገራችሁ፣ በጣም ኤክሳይትድ የሚያደርግ ነገር ይጠብቀናል ከፊት ለፊት። በጣም የሚገርም ነገር፣ በእግዚአብሔር ታላቅ የተባለ ተስፋ ይጠብቀናል ከፊት። የመጥራቱ ተስፋ እንዲገባችሁ አለ፣ አንደርስታንድ እንድታደርጉት። ሁለተኛ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት፣ የርስቱን የተዘጋጀላችሁን ርስት ክብሩን እንድታውቁት ይላል። አይገርም? ርስት አሁን አባቶች ርስትን ያወርሳሉ፣ ግን ይሄኛው ርስት በጣም እጅግ ክብር ያለው እጅግ የርስቱን ክብርና ዋጋ ከገባ ከዛ ውጪ ለምን መኖር አትችልም። ይሄ እንዲገባችሁ ነው የምጸልየው አለ። አስተምሮ እንዴት ላስረዳችሁ? እስቲ ደግሞ ልጸልይበት ብሎ ይጸልያል ደግሞ ጳውሎስ። የርስቱን ክብር ህይወትን ለጌታ ስጠት እንድታደርግ የሚያደርግህ ነገር የተስፋው ትልቅነት ሲገባህና የርስትህ ክብር አባትና እናት የሚያወርሱህ አይደለም፣ እግዚአብሔር ሊያወርስህ ያለው ርስት ክብሩ ምን ያህል እንደሆነ ከገባ ለሱ ለመሞት እንኳን የተዘጋጀ ትሆናለህ። ለመኖር እኮ አይደለም፣ ለዛ ነገር ለመኖር አይደለም፣ ለዛ ነገር ለመሞት። ብዙዎቹ ሞተውለታል እኮ ለዚህ ይሄን ለመውረስ ሞተዋል። በቃ ትሞትለት ነበር። እና ይሄንን ክብር አንደርስታንድ እንድታደርጉ ነው አለ። የመጥራቱ ተስፋ በቅዱሳንም ዘንድ ያለ የርስት ክብር ባለጠግነት ካለ በኋላ ቀጣይ ያለውን ሐሳብ ይናገራል። የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ። ከሁሉ የሚበልጠውን አሁን
ኃይል ብዙ አይነት ኃይል አለ። እንግዲህ ይሄ ስለዚህኛው ኃይል አሁን በርቱ እያለበት ስላለው ኃይል ሲናገር ከሁሉ የሚበልጥ የኃይሉን ታላቅነት ይላል። አሁን ይሄኛው ኃይል ከሁሉ የሚበልጥ ኃይል ነው። በምድርም በሰማይም ካለ ኃይል ሁሉ ከፀሐይ ኃይል፣ ከውሃ ኃይል፣ ከነፋስ ኃይል የኃይል ሶርስ ናቸው ብላችሁ ከምትሉት ነገር ሁሉ በላይ የሆነ ኃይል ነው። በርቱ። እኛ የምንበረታበት ኃይል ዝም ብሎ ኃይል አይደለም ነው። አሁን ኢየሱስ ክርስቶስ ንፋሳቱን ዝም በል ሲለው ዝም፣ ምን ትሉ ጸጥ በል ጸጥ። ሁሉ ለምን የሚናገረው ማን ነው? በሁሉ ላይ ኃይል ያለው በሁሉ ላይ ተፈጥሮ ሁሉ የሚታዘዝለት አምላክ ነውና በጌታና በኃይሉ ችሎት የበረታችሁ ሁሉ በየትኛው ኃይል መብራት ኃይል በሚልከው አይነት ኃይል አይደለም። ከሁሉ የሚበልጠውን የኃይሉን ታላቅነት ትረዱ ዘንድ ይላል። ትረዱ ዘንድ የሚለው እዚች ጋር ስለ አንደርስታንዲንግ ሳይሆን ስለ ኤክስፒሪየንስ ነው። ኃይሉን ኤክስፒሪየንስ እንድታደርጉ ፈልጋለሁ ነው የእግዚአብሔርን ኃይል። ባለፈው ሳምንት እግዚአብሔር ሲናገረን ነበር። ለዚህ ቤተክርስቲያን ስፔሲፊክሊ የሚያስፈልጋችሁ ምንድነው ተብለናል? የጌታ ኃይል። የትኛው ኃይል? ከሁሉ የሚበልጠው ኃይል፣ የትንሣኤው ኃይል መናፍስቶችን ደዌን መገሰጽ እንድንችል ሌላውንም ነገር ጸጥ ማድረግ እንድንችል የትኛው ኃይል ያስፈልገናል? ይሄ የትንሣኤ ኃይል ያስፈልገናል። ስለዚህ ኃይል ጳውሎስ ሲገልጽ ምን ይላል? የኃይሉ መጠን ከሁሉ የሚበልጥ ታላቅነቱን ሲያሳይ ይቀጥልና ምን ይላል? ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ብሎ ክርስቶስንም ከሙታን ሲያስነሳው ይላል። በምን? በዚህ ኃይል። ይህን ኃይል እግዚአብሔር ለምን ተጠቅሞታል? ክርስቶስን ከሙታን ለማስነሳትና የሰው ዘርን ሁሉ ያስፈራራ የነበረው ሰይጣን በሞት ነበርና ክርስቶስን ከሙታን ሲያስነሳው ሞት ወይ መውጊያ የታል ተባለ። በቃ ኃይሉ የሞትን ኃይል እንክት አድርጎ የሰበረው በእግዚአብሔር ኃይል ሞትን ድል አድርጎ ሲያስነሳው ነው። ለዚህ ነው እኛም በዛ ኃይል እንነሳለን። አሜን በሉ እስቲ። በዛ ኃይል። ስለ የትኛው ኃይል ነው የሚናገረው ያላችሁ ይኖር። አሁን በጌታና በኃይሉ ችሎት በርቱ ሲል ስለ የትኛው ኃይል? ክርስቶስን ከሙታን ስላወጣው ኃይል፣ የሞተን ስለሚቀሰቅሰው ኃይል፣ ስለ ትልቅ ኃይል ነው የሚያወራው። ከሙታን ክርስቶስን አወጣበት ይላል። ይኸው ክርስቶስን ከሙታን ሲያስነሳው ከዛ አስነስቶ ዝም ብሎ አይደለም ይተው። ያ ኃይል ክርስቶስን ከሙታን ካስነሳው በኋላ አንድ ነገር አድርጎታል ይላል። ክርስቶስን ከሙታን ሲያስነሳው ከአለቅነትና ከስልጣናት ከኃይላትም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ሃሌሉያ! ይሄኛው ጉልበት ነው እንግዲህ በርቶ የተባልነው በየትኛው? ክርስቶስን ከሙታን አስነስቶ በስልጣናት ላይ በኃይላት ላይ በሚጠሩት የመንፈስ አየር ላይ ባሉት ሁሉ ላይ ከደግሞ ገና ሊመጣ ባለው ዓለም ሁሉ ከሚጠራው ስም ሁሉ በላይ ያደረገው ይላል። በዚህ ኃይል ነው በርቱ የሚለው። የኃይሉን ታላቅነት ትረዱ ዘንድ የሚለው ኤክስፒሪየንስ እንድታደርጉ እግዚአብሔር የሚጠራችሁና የሚጋብዛችሁ ይሄንን ኃይል ከሙታን ሙትን የሚቀሰቅሰው ኃይል ከአለቆች በላይ የሚያደርገውን ኃይል ከስልጣናት በላይ አደረገው፣ ከፍ አረገው ይልና ከስም ሁሉ በላይ ስም ሰጠው ብሎ እርሱንም ደግሞ ይልና ለአካሉ ለቤተ ክርስቲያን ራስ አድርጎ ምን አለው? ሰጠው ይላል። ይሄ በሁሉ ላይ ከፍ ያለው ነው የኛ ራስ ማለት ነው ክርስቶስ። ስለዚህ ድልን ስናስብ፣ አሸናፊነትነት ስናስብ፣ መንፈሳዊ ዓለምን ስናስብ እኛ ጋር ያለውን የኃይሉን ታላቅነት ማወቅ አለብን። ሰይጣን ካላታለለን ካላጭበረበረን ውጪ በምንም እንደማይችለን ያውቀዋል። ይሄ ነውስ በደንብ ያውቃል። ለዚህ ነው ሽንገላውን ብሎ ጳውሎስ ተቀስ ያደረገው ማለት ነው። ብዙም አቴንሽን አልሰጠውም፣ ግን ጥንቃቄ ያስፈልጋል። ይሸነግላል። በክርስቶስ የሆናችሁትን ካልተረዳችሁ ይጫወትባችኋል። ከሆናችሁት በታች ትኖራላችሁ። እግዚአብሔር ካየላችሁ በታች ትኖራላችሁ። ያታላችኋል። እስካሁን ድረስ ነፃ ወጣችሁ፣ እስካሁን ድረስ እያሰቃያችሁ ዝም ብሎ በቃ ተዋጋኝ፣ በዚህ ሌሊት መጣብኝ፣ መንቅልፍ ያቃዠኝ እያላችሁ እንዳትኖሩ ይህንን ማወቅ አለባችሁ ማለት ነው። ያለነው በጣም 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 ትልቅ ቦታ ነው። እግዚአብሔር ይህንን አድርጎልናል። ስለዚህ በቀረውስ በጌታና በኃይሉ ችሎት ምን ያላችሁ ነው? የበረታችሁ። የብርታታችን ሚስጥር ማን ነው? ጌታ። እና የኃይላችን ሚስጥር ማን ነው? የትንሣኤው ኃይል ነው። የትንሣኤው ኃይል ምን ያክላል ካላችሁ ከሁሉ የሚበልጠው የኃይሉ ታላቅነት ክርስቶስ ኢየሱስን ከሙታን ያስነሳ ከአለቆች ከስልጣናት ከኃይል ምናምን በላይ ያደረገው የኃይል ነው። የኛ ኃይል እሱ ነው። እዚህ ውስጥ ያለው ኃይል እኔና እናንተ ውስጥ ያለው ኃይል ይሄ ነው። ከዛ በኋላ በጌታ ከበረታን ከእግዚአብሔር ጋር ያለን ከጌታ ጋር ያለን ግንኙነት እየጨመረ እየዳበረ ከመጣ ከዛ በኋላ አንድ ባንድ ደግሞ ሌላ የጦር መንፈሳዊ ልብሶች ልክ ለፊዚካል ጦርነት ሰዎች እንደሚለብሱ ጥሩርን፣ ጽድቅን እንደ ጥሩር፣ እምነትን እንደ ጋሻ፣
መዳናችንን እንደ ራስ ቁር እንዴት እንደምንጠቀመው ይሄንን ከእግዚአብሔር ቃል እያብራራን እንማረዋለን በቀጣይ ሳምንታቶች ማለት ነው። ዛሬ የጌታ እና የኃይሉ ችሎት ነገር ከገባን ብርታታችን እሱ እንደሆነና ከሱ ጋር ያለንን ነገር በጣም በየግል አጥብቀን መያዝ እንዳለብን ከገባን ለዛሬ በቂ ነው። በሚቀጥለው ሳምንት ጌታ እንደረዳን እንቀጥለዋለን። አሁን እግዚአብሔርን እያመሰገንን እንጸልያለን። ነበር ያደረገልንን እስቲ ባርኩት። በእውነት ነበርን፣ ጠላቶች ነበርን፣ የቁጣ ልጆች ነበር፣ ሙታኖች ነበር። አሁን ግን በክርስቶስ 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 በውድ ልጁ ይሄንን ሁሉ አደረገ ይላል። ፓስተርን ወደዚህ ጠራዋለሁ፣ እርሱ ይጸልይልናል።